ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 89 ትረካ ስካርሌት ፈረሱ በመሞቱ ፓርክ ላይ ስትጮህበት መደንገጡንና ላሟ ግን እንደወለደች ነግሯታል። ስካርሌት ፓርክን ስለ በቆሎና ጥጦ ጉዳይ ምን ይሻላል ብላ ጠይቀዋለች። ፈረስ ተለቆበት እንደጠፋ መልሶላታል። ስካርሌት ዞራ የተመለከተችው አካባቢ ያደገችበትና የለመደችው ገጽታ ተቀይሯል። ምድረ በዳ ሆኖ በማየቷም ልቧ መድማቱን ነግራናለች። አሽሌ ሞታሃል ብዬ ነው ተስፋዬ በማለትም ይህንን ጥፋት ብታዩ መሸከም የማትችለው ነው በማለት ስካርሌት ስትብሰለሰል ተደምጣለች። የዊክስ ዘሮች ያፈቅሯቸው የነበሩት አበቦች ረግፈዋል። ስካርሌት ሁሉም በመውደሙ ለሷ የሚሆን አንዳችም ነገር ጠፋ ብለን ነበር ክፍል 89 ትረካ ያቆመው። ክፍል 90 ትረካ ደግሞ በአክብሮት እንድታዳምጡት ጋብዘናችኋል። ቁልቁል ነጫቸው በወጣው ክፍሎች ጥግ ሜዳውን እየሄደች እዚህ ቤት እያለች ጮኻ ተጣራች። አቤት የሚላጣች ውሻ እንኳን ውው አይልም። የዊክስ አሽከሮች ኔግሮዎች ሁሉ ነቅለው ሄደዋል፣ ወይም ያንኪዎቹን ተከትለው ከድተዋል ማለት ነው። እያንዳንዱ ባሪያ አንዳንድ በነፍስ ወከፍ የሚያምር የሚኮተኩተው የአትክልት ቦታ እንደነበረው ታውቃለች። ስለዚህ እንደደረሰች እነዚህ ቦታዎች እንኳን ይተርፋሉ ብላ ተስፋ አድርጋ ነበር። ሙከራዋ ከንቱ አልቀረም። ነገር ግን ውሃ በማጣት ከወገባቸው የጎበጡትን የጎመን ዘሮችም ሆነ ሊደርቁ ቢጫ ወርሷቸው አንድ ሐሙስ የቀራቸውን የባቄላ ተክሎች ብታይም ደክሟት ስለነበር ለመደሰት እንኳን አቅማጣች። አፈሩ ላይ ጥውልግልግ ብላ ተቀምጣ ቀስ እያለች ዘንቢሏን ትሞላ ጀመር። እንግዲህ ዛሬ ማታ ከጎመን ጋር የሚቀቀል ስጋ ጠፋ እንጂ ታራ ውስጥ ጥሩ ምግብ ተበልቶ ሊታደር ነው። ምግቡን ለማብሰያ ሳይጠቅም አይቀርም። ስለዚህ ለመጥበሻ እንድትቆጥም መንገር አለባት ማለት ነው። የመጨረሻው ክፍል አጠገብ ስትደርስ ጥሬውን ሊበላ የሚችል እንደ ቀይ ስር ያለ ራዲሽ የሚባል አትክልት አገኘችና ወዲያውኑ ረሃብ ሆዷን ቆረጣት። በቅመም ያበደ ራዲሽ ነበር ለካ ልቧ ሲቋምጥ የቆየው። ልብሷ ላይ ያለውን አቧራ እንኳን ለማራገፍ ፋታ ሳታገኝ ግማሹን ቆረሰችና በአንድ አፍታ ዋጥ ስልቅጥ አደረገችው። የቆየና የኮመጠጠ እንዲሁም የሚያቃጥል ስለሆነባት ባይኗ እንባዋ ሙልት አለ። እባዶ ሆዷ ውስጥ ምን ገባ ሳይባል ሆዷ ታውቆ እቆሻሻው ላይ አጥወልውሏት ተጋደመችና ያስመልሳት ጀመር። ያ ኔግሮ የሚል ጠረን ያለው ከክፍሉ የሚወጣ ሽታ ማቅለሽለሹን አበረታባት። ለመከላከል አቅማታ ቋቅ ማለቱን ስትቀጥል ምድር ሰማዩ ተሽከረከረባት፣ አዞራት። ከረጅም ጊዜ በኋላ ድክምክም ብላ መሬቱ በርግብ ላባ እንደተሰራ ሁሉ ተመችቷት ልስልስ ብሏት በግንባሯ ተደፍታበት ጭንቅላቷ እዚህም እዚያም ይሮጣል። ወቸ ጉድ! ስካርሌት ኦሃራ ሰው ሳይሰማት ሰው ሳያያት በጣም ታማ በጣም ደክማ ከኔግሮች መኝታ ቤት ጀርባ በፍርስራሽና በውዳቂ መሃል ተዘርራ ወድቃለች። በርግጥም ሰው ዛሬ ስለሷ ቢያውቅስ በገዛ ራሱ የችግር ማጥ ውስጥ ሰጥሞ ማ ጉዳይ ብሎ ሊጨነቅላት ነው። ዋ ያቺ የወደቁ የግር ሹራቦቿን ጎንበስ ብላ የማታነሳ ስካርሌት ኦሃራ፣ ያቺ የተፈታ ነጠላ ጫማዋን ማሰሪያ ለመቆለፍ ስንፍ የምትል ስካርሌት ኦሃራ፣ ያቺ ትንሽ ራስ ምታትም ሆነ ትኩሳት ሲነካት ዕድሜዋን ሙሉ የምታስታውሰውና የምታወራው ስካርሌት ኦሃራ ዛሬ ይሄ ሁሉ መዓት ይወርድባታል።
እናም እንዲህ ተዘርራና በድና እንደተዘረጋጋች ትዝታንም ሆነ ጭንቅን በጭራሽ ልትዋጋ በማትችልበት ሰዓት ሐሳብና ጭንቀት ሞታ አልሞተ እያለ ሬሳ እንደሚጠብቅ ጥንብ አንሳ እየገሰገሱ ከበቧት። አሁንስ ስለማማ፣ ስለ አባባ፣ ስለ አሽሌና ስለዚህ ፍርስራሽ ለቋቋመው ስችል አስብበታለሁ ለማለት እንኳን በጭራሽ አቅም አነሳት። እርግጥ አሁን ልትቋቋመው አትችልም። ግን ወደደችም ጠላችም እነሱኑ ከማሰብ ልትቆጠብ አልቻለችም። እነዚህ ሐሳቦች ሹል ኩምቢያቸውንና የተሳሉ ሟጫሪ ጥፍሮቻቸውን ቀስረው ጭንቅላቷ ላይ ሰፍረው ይተከትኳት ጀመር። ከዚያም ጊዜ ለማይለካው ጊዜ፣ ሰዓት ለማይቆጥረው ሰዓት እጎደፈው መሬት ላይ በግንባሯ ተደፍታ የፀሐዩ ሐሩር ራሷን እየመታት ያለፉ የተረሱ ነገሮችን፣ የሞቱ የተቀበሩ ሰዎችንና ለአንዴም ለሁሌም የበነነ ኑሮዋን እያስታወሰች የነገውን ጨለማ ሕይወት ማሰላሰል ጀመረች። በመጨረሻ ብድግ ብላ የከሰለውን የ12ቱን ዋርካዎች ፍርስራሽ እንደገና አስተዋለችና ራሷን እንዳቀናች የለጋነት የውበትና የፍቅር አንዳች ስሜት ከፊቷ ላይ ለዝንተ ዓለም ተገፎ ሲሄድ ተሰማት። አንድ ጊዜ ያለፈው አለፈ። አንዴ የሞቱትም ሞቱ በቃ። በድሮዎቹ ጊዜያት የነበረው ሀብትና ጸጋ ሁሉ ላይመለስ በነነ። እናም ስካርሌት ከባዱን ዘንቢል እክንዷ ላይ ስታስተካክል እግረ መንገዷን፣ አእምሮዋን፣ ወዲያውም የራሷን ሕይወት አደላድላ አስተካከለች። ከእንግዲህ ወደ ኋላ ማየት የለም፣ ወደፊት ብቻ። በመላው ደቡብ ለ50 ዓመታት ያህል ወዳለፉት ጊዜያትና ወዳለፉ ሰዎች አንገታቸውን ጠምዝዘው በምሬት ዓይን የሚመለከቱ ሴቶች እንዳሉና ጉስቁልናቸውንና ድህነታቸውንም ባለፈ ኩራታቸው ታቅፈው በትዝታ እየቆሰሉ በከንቱ ትውስታ እየደሙ የተቀመጡ መሆናቸው ዕውቅ ነው። ስካርሌት ግን በፍጹም ወደ ኋላ ላትመለከት ቆርጣ ተፈጠመች። ጥላሸት ወደ ለበሱት ድንጋዮች ተመለከተች። 12ቱ ዋርካዎች አንድ ጊዜ ጸጋ ተላብሶ በግርማ ሞገስ ደምቆ ያንድ ነገድ ምልክት፣ ያንድ ዘር፣ ያንድ ቤተሰብና አኗኗር ማስታወሻ ሆኖ ቆሞ ለመጨረሻ ጊዜ ታያት። ከዚያ ያ ከባድ ዘንቢል የክንድ ቆዳዋን እየሰረሰራት ቁልቁል ወደ ታራ መንገዱን ተያያዘችው። ረሃብ ባዶ ሆዷ ውስጥ አዛጋ። በምሬት ጮክ ብላ እንዲህ አለች። እግዚአብሔር ምስክሬ ነው፣ ያንኪዎች በፍጹም ሊያጠፉኝ አይችሉም። ከዚህ ሁሉ ማጥ ውስጥ አልፌ እኖራለሁ። ከዛ በኋላ በጭራሽ አልራብም፣ ሕዝቦቼም አይራቡም። እግዚአብሔር ምስክሬ ነው። ከእንግዲህ ወዲህ ሰርቄም ዘርፌም ገድጌም ቢሆን በፍጹም አልራብም። ከዚያን ዕለት ወዲያ ባሉት ቀናት ታራ እንደ ክሩሶ ምድረ በዳ ጭር ጭው ብላ ከቀረው ዓለም ተገንጥላ የበረሃ ደሴት ሆነች። ሌላው ዓለም ከታራ የሚርቀው በጥቂት ማይሎች ነው። ነገር ግን በታራና በጆንስቦሮ፣ በታራና በፌትፊል እንዲሁም በላቭጆይ መካከል እረ ሌላው ቀርቶ በታራና በሌሎች የእርሻ ቦታዎች መሃል በሺህ የሚቆጠሩ ማይሎች ላይ የተዘረጉ የሚያናውጹ ማዕበሎች ያሉ ይመስላል። አሮጌው ፈረሳቸው በመሞቱ ያላቸው አንድ የመጓጓዣ መንገድ ተዘግቷል። እነዚያን አድካሚ የቀይ አፈር ረዥም ማይሎች በእግር እንዳይገቡባቸው እንኳን ጊዜውም አቅሙም አልተገኘም። አንዳንድ ጊዜ ወገብ ከሚሰብረውና አንጀት ከሚቆርጠው የዕለት ምግብ የማግኘት ሥራና ካታካቹ ሦስቱን ሴቶች የማስታመም ተግባር በኋላ
ስካርሌት ጆሮዋን አስጨንቃ የለመድኩትን የድሮውን አይነት ድምፅ ብሰማ ብላ በንቃት ታዳምጣለች። እነዚያ የተለመዱ በሜዳው ላይ የሚጫወቱ ሕፃናት ጩኸት፣ ከእርሻ ቦታ ወደ ቤት የሚመለሱ ጋሪዎች ድምፅ፣ ከግጦሹ አካባቢ የሚመጣው የጄራልድ ቁጣ፣ ከባቡር መንገድ የሚሰማው የተሽከርካሪዎች ሁካታና የጎረቤቱ ሰው ለምሳ በኋላ እረፍት ሲመጣ የሚያሰማውን ቻቻታ ሁሉ ለማዳመጥ ጣረች። ነገር ግን ሙከራዋ ሁሉ ከንቱ ሆነ። መንገዱ ሁሉ የዝምታ አዘቅት ጦታል። ከመንገዱ ላይም እየተንቧለለ የሰዎችን መምጣት ያበስር የነበረው አቧራ ካለበት አልተነሳም። ታራ በአረንጓዴ ኮረብታዎችና በቀያይ ሜዳዎች የተከበበች ደሴት ሆናለች። በዓለም ላይ አንድ አካባቢ ሰዎች በራሳቸው ቤት ጣራ ስር መልካም በልተው መልካም ጠጥተው ጥሩ እንቅልፍ ይተኛሉ። በአንድ አካባቢ ኮረዶች በሦስት ዙር የታጠፉ ቀሚሶቻቸውን ሰብስበው እሷ ከጥቂት ሳምንታት በፊት ታደርግ እንደነበረው ሁሉ አስከፊው ጦርነት ሲያበቃ እያሉ በደስታ ይዘምራሉ፣ ይጨፍራሉ። ይህን ያንዱ ጋር መድፉና መትረየሱ እያስተጋባ ከተሞች እየጋዩ ጦርነት ተፋፍሞ ሰዎች በየሆስፒታሉ በታጀሉ ቁስሎች መሃል አፍንጫ በሚበጥሱ የግማት ሽታዎች ውስጥ እየሞቱ ነው። ይህን ያንዱ ጋር አንዱ ሰራዊት በባዶ እግሩ መጠጊያ አጥቶ እየተጓዘ እየተዋጋ እየተራበ እየተኛ ከተስፋ መቁረጥ በሚወለድ ጭንቀት ታንቆ ወድቋል። ይህኔ በጆርጂያ ተራሮች ላይ በልተው የጠገቡ ሰማያዊ ለባሽ ያንኪዎች ቅልብ ፈረሶቻቸው ላይ ሆነው ይንዘባነናሉ። ከታራ ባሻገር ነው ጦርነቱና ዓለም ሁሉ ያለው። እርሻው ቦታ ላይ ግን አእምሮን የሚያፋጥጡ የጥንቱ ጦርነት ትዝታዎች እንጂ ጦርነትም ሆነ ሌላው ዓለም የሉም። የውጭው ዓለም በባዶና ከፊል ባዶ በሆኑ ሆዶች ጥያቄ ስር ተንበርክኳል። ስለዚህም ሕይወት በሁለት ተዛማጅ ሐሳቦች ሁለት ቦታ ተሰንጥቃለች። ምግብና ምግብን የማግኛ ዘዴ። ምግብ ለምንድነው ከአእምሮ ይልቅ ሆድ ቂሙን የማይረሳው? ምንድነው ሆድ ከአእምሮ ይልቅ ረዥም ትዝታ፣ ረዥም ትውስታ የኖረው? ስካርሌት ልብ ድካምን መቋቋም ትችላለች። ረሃብን መቻል ግን አይሆንላትም። በየጠዋቱ ከእንቅልፏ ሙሉ ለሙሉ ሳትነቃ ትዝታ ረሃብንና ጦርነትን ይዞ ጭንቅላቷ ውስጥ ከመግባቱ በፊት አልጋዋ ላይ ጥቅልል ብላ የለጋ ጥብስ ሽታ ለማሽተት ትሞክራለች። እናም በየነጋው ስትነቃ ምግብ ለማሽተት እስኪያስነጥሳት ድረስ ታነፈንፋለች። ታራ ውስጥ ጠረጴዛው ላይ ፍራፍሬዎች፣ የአተር ፍሬዎችና ወተት አልጠፉም። ነገር ግን እነዚህ ተራተርታ ምግቦች፣ እነዚህ ርካሽ ነገሮች እንኳ በበቂ አይገኙም ነበር። እነዚህን ነገሮች በቀን በቀን ሦስቴ ባየቻቸው ጊዜ እነዚያን የጥንቶቹን ምግቦች፣ በሻማ ብርሃን የደመቀውን ጠረጴዛና አየሩን እንደ ሽቱ የሚያውደውን የትኩስ ምግብ ሽታ ያስታውሷታል። ስለ ምግብ ምን ያህል ቸልተኞች ነበሩ! ያኔ ምን ያህል ብኩንነት ነበር! ጥብስ ሥጋው፣ አትክልቱ፣ ብስኩቱ ብስል ከጥሬው፣ ቅቤው ትርፍርፍ እንዳለበት ለአንድ ጊዜ ገበታ ይቀርብ ነበር። በአንደኛው የጠረጴዛ ጫፍ ላይ ያም፣ በሌላኛው ጫፍ የተጠበሰች ዶሮ አለች። ጥቅልል ሥጋ ቅባቱ በሚያብረቀርቅ የማሰሮ መረቅ ውስጥ ይዋኛል። በአበባ ሳህን ላይ የተጎነቆለና የተላጠ ሙክክ ያለ ባቄላ ይከመራል። ተጠብሶ የደቀቀ ሥጋ፣ ከአትክልት የተሠራ ሾርባ፣ ካሮቱ ሊቆረጥ በሚችል ውፍረት በተዘጋጀ ክሬም ተለውሶ ይቀርባል። 3 ከምግብ በኋላ የሚበሉ ነገሮች
ባለ ቸኮሌት ክምር ኬኮች፣ አትክልትና ፍራፍሬዎች፣ ክሬም ከላይ የሚጠፈጠፍበት ድፍን ኬክ ለምርጫ ይቀርባሉ። ይገርማል። የጊዜ ክፉ ጉሮሮ ዋጠው እንጂ ይሄ ሁሉ በአንድ ገበታ ላይ የሚደረደር ምግብ ነበር። ታዲያ የዚህ ሁሉ ጣፋጭ ምግብ ትዝታ ሞትና ጦርነት ገፍተው ያላመጡባትን እንባዋን አመጣባት። በየጊዜው የሚያዛጋ ሆዷንም ከባድ ጉሩምሩምታ ወደ ማጥወልወል ለወጠው። ማሚ እንዲኖራት ትገፋፋት የነበረው የ19 ዓመት ልጅ የምግብ ፍላጎት ዛሬ ሳታዘውና ሳትፈቅደው ሰርታ በማታውቀው አድካሚ ሥራ ምክንያት በአራት እጥፍ አደገ። የሆድ ነገር ታራ ውስጥ የእሷ ብቻ አልነበረም። ረሃብ ያጠወለገው ፊቷን ዞር ባረገች ቁጥር ጥቁር ከነጭ የተራቡ ፊቶች ዐይናቸውን ሲያቁለጨልጩ ታገኛለች። ደሞም የአንጀት ተስቦ ቁራኞቹ ሷሌንና ካሪን በቅርብ የረሃብ ጥፍር እንደሚዋጥጣቸው ግልጽ ነው። ሌሎቹም በየበኩላቸው ያጉረመርማሉ። ተጨማሪ ምግብ ካላገኘው እነዚህ ልጆች አላስታምምም። እትዬ ስካርሌት፣ ሌላ ምግብ ካልጨመርኩ እንጨት መፍለጥ አልችልም። የኔም ቦሳ አትክልት ካላገኘው መሞቴ ነው። የኔ ልጅ ሁልጊዜ ያምነው እንደምንበላው። እዛ ቤት ካሉ ሰዎች ሁሉ የማታጉረመርም ከቀን ቀን ነጯ የሚወጣ ዕለት በዕለት እየመነመነች የምትሄደው ሜላኒ ብቻ ናት። ሜላኒ በእንቅልፍ ልቧ እንኳን ታስተባብላለች። እኔ አራበኝም እኮ ስካርሌት፣ የኔ ፋንታ ወተት ለዲልሲ ስጫት። እሷ ልጆቹን በደንብ እንድታጠባ ይጠቅማታል። የታመሙ ሰዎች እኮ ረሃብ አይሰማቸውም ትላለች። ይሄ የጭምት ግትርነቷ ነው። ከሌሎቹ የሚነዘንዙ ድምፆች ሁሉ በላይ ስካርሌትን ያበሳጫታል። ሌሎቹን ጮኻም አፊዛም ተቆጥታም ትመልሳቸዋለች። የሜላኒን ራስ ወዳድ አለመሆን ግን ምንም ልታደርገው አልቻለችም። ጄራልድም ኔግሮዎችም ዋድም ሜላኒን የሙጥኝ ይሏታል። ምክንያቱም ሜላኒ ደክሟት እንኳ ቢሆን ደግ ሩህሩህና አዛኝ በመሆኗ ነው። ይህን ሰሞንማ ስካርሌት ራሷም እንደነሱ ሆናለች። በተለይማ ዋድ በጭራሽ ከሜላኒ ክፍል አይጠፋም። ዋድ አንድ ነገር ሆኗል። ብቻ ስካርሌት ምን እንደነካው ለማወቅ ጊዜ አላገኘችም። ስለዚህ ማሚ ወስፋት ይዞታል ያለቻትን ተቀብላ ለዚህ መድኃኒት የሚሆን ሥራ ስርና ቅጠል ደባልቃ ጋተችው። ድንገተኛው መድኃኒት ግን ልጁን የባሰ አገረጣው። ይህን ሰሞን ስካርሌት ዋድን እንደ ሰው አታየውም። ተጨማሪ ችግር፣ ተጨማሪ ሆድ ሆኖ እምበላው ሳጣ ልጄ ጥርስ አወጣ አሰኝቷታል። አንድ ቀን ይሄ ያፋጠጣት መከራ ሲያልፍ አብራው ቁጭ ብላ ልታጫውተው ልታስተምረውና ኤቢሲዲ ልታስቆጥረው ትችል እንደሆነ ነው እንጂ አሁን በፍጹም ጊዜውም ሆነ ፍላጎቱም የላትም። ደሞም ሁል ጊዜ እግረ ስር እየተከተለ በተለይ በተጨነቀችና ሐሳብ በያዛት ሰዓት ሲያስቸግራት እየተቆጣች ትመልሰዋለች። የክፍል 90 ትረካ እንደሰማችሁት ነው። በክፍል 91 ትረካ እንጠብቃችኋለን። ስላደመጣችሁን ከልብ እናመሰግናለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።